የዜና መጽሔት አዲሱ የመኖሪያ ቤት የኪራይ ዋጋ በጋምቤላ ክልል ባህላዊ የግጭት አፈታት ዘዴዎች ዘላቂ ሰላም ለማስፈን ስለሚኖራቸው ሚና መነገሩ፣ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና መጀመሩ እንዲሁም የአሜሪካ ጠቅላይ ፍርድ ቤት እዚያ ስለሚወለዱ ልጆች ዜግነት ያሳለፈው ውሳኔን የሚመለከቱ ዘገባዎችን አካቷል። የዜና መጽሔት ቀዳሚው አድማጮች አነጋጋሪ የሆነውን የቤት ኪራይ ዋጋ ጉዳይ ይመለከታል። የአዲስ አበባ ከተማ አስተዳደር ዓመታዊ የመኖሪያ ቤት ኪራይ ዋጋን ለመወሰን ያጠናውን ጥናት ይፋ በማድረግ ከሚመለከታቸው አካላት ጋር ሰፊ ውይይት አካሂዷል። በቀረበው የጥናት ሰነድ መሰረት ለሚቀጥለው የ2019 ዓ.ም የቤት ኪራይ የዋጋ ጭማሪ ጣሪያው 11 በመቶ ብቻ እንዲሆን ሀሳብ ቀርቧል። ይህ የቀረበው ሀሳብ የ11 በመቶ የጭማሪ ገደብ በሀገሪቱ ያለውን የዋጋ ግሽበት፣ የሕዝቡን የመግዛት አቅም እንዲሁም ተጨባጭ የሕዝቡን ኑሮ ሁኔታ ያገናዘበ እንደሆነ ነው የተነገረው። ላለፉት 2 ዓመታት የመኖሪያ ቤት ኪራይ ዋጋ እንዳይጨምር እገዳ ተጥሎ መቆየቱ የሚታወስ ነው። ከአዲስ አበባ ሀና ደምሴ ዝርዝር ዘገባ አላት። አዲስ አበባ ከተማ አስተዳደር ያወጣው መመሪያ ዓላማው በሀገሪቱ ያለውን የኑሮ ውድነት ማረጋጋትና ዝቅተኛና መካከለኛ ገቢ ያላቸው ዜጎች ከመኖሪያ ቤታቸው ያለ አግባብ እንዳይፈናቀሉ መከላከል መሆኑን ቢያስታውቅም በሌሎች አገልግሎቶች ላይ የሚደረገው ዋጋ ማሻሻያ የአዲስ አበባንና የከተማ ነዋሪዎቹን ኑሮ ከድጡ ወደ ማጡ አድርጎታል። አከራዮች ያለ ተከራይ ፈቃድ ወይም ከሕግ ውጭ የዋጋ ጭማሪ ማድረግ እንደማይችሉና ይህ የቀረበው የ11 በመቶ የጭማሪ ገደብ በሀገሪቱ ያለውን የዋጋ ግሽበት፣ የሕዝቡን የመግዛት አቅም እንዲሁም ተጨባጭ የኑሮ ሁኔታን ያገናዘበ እንደሆነ ተገልጿል። ያለ አግባብ እና በየጊዜው የሚጨምር የቤት ኪራይ ዋጋ የዜጎችን የመክፈል አቅም በማዳከም በአጠቃላይ የዋጋ ንረት መባባስ ምክንያት አንዱ ነበር። ይህ ጥናት አከራዩን ከንብረቱ ተገቢውን እና የወቅቱን የኢኮኖሚ ሁኔታ ያገናዘበ ፍትሐዊ ገቢ እንዲያገኝ የሚያረጋግጥ ሲሆን፣ በሌላ በኩል ደግሞ ተከራዩን ከገቢው ጋር የተመጣጠነ ኪራይ በመክፈል የተረጋጋ የኢኮኖሚ ሕይወት እንዲመራ ያደርጋል። ገበያውን ጤናማና ሊተነበይ የሚችል በማድረግ የከተማዋን የንግድና የኢኮኖሚ እንቅስቃሴ ያረጋጋል። የአዲስ አበባ የቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ በአደባባይ ይህንን ቢሉም መሬት ላይ ያለው እውነታ ግን ለየቅል ይመስላል። ያነጋገርናቸው ተከራዮች እንደሚሉት ከሆነ እኔ ልጆቼ ከግል ወደ መንግስት ላስገባ ወስኛለሁ። በቤት ኪራይ የተነሳ ሰው ጠዋት ቁርሱን በልቶ ምሳውን ማይደግምበት በእኔ በኩል በቃ በጣም ህይወቴን እያበላሻሉ የቤት ኪራይ ነገር ነው። በጣም እየከፋኝም በቃ አደባባይ መውጣት ነው የቀረኝ። አሁን መክፈል ከአቅሜ በላይ ሆኖብኛል። በቤት ኪራይ ዋጋ ምክንያት ልጆቼን በባዶ ሜዳ ላይ ከማሳድራቸው ባዶ ሆዳቸውን ባሳድራቸው ይሻላል እያልኩ በስጋት እያበላሁ ሳይሆን እያቀመስኩ ነው የምኖረው። መንግስት ተከራዮች በእርግጥ የምንከፍለው ምን ያህል እንደሆነ ቢያጣራ ጥሩ ነው ስትል ትናገራለች። ቀኛው ልጆች ራሱ በቃ የዕለት ጉርሳቸውን ለቤት ኪራይ እያሰኩ የዕለት ጉርሳቸውን እያበላዋል። እኔ መዋዋለውንና ያ ሰው እዛ የሚከፍለውን ነገር መንግስት ቢያጣራል፣ ቢያየው ምን ያህል ነው፣ በምን አይነት ቤት ምን ያህል ብር ይከፈላል የሚለውን ነገር ቢታይ። ሌላው ተከራይ እነሱም ቢሆን የሚኖሩበት ገቢያቸው ነው፣ እኛም ያመጣናትን ለእነሱን የምንሰጠው፣ መተሳሰብ ብንችል መልካም ነው። የቤት ኪራዩን የምንችለው ከወጫችን ከቀነስን ብቻ ነው ይላሉ። እንደገና የገንዘብ ጭማሪው ከመጣ የሆነ ነገር ትቀንሻለሽ። ለምሳሌ የምትገዣቸውን ነገሮች በፊት እንደምትገዢ አታረጊም፣ ትቀንሻለሽ። ምክንያቱም የቤት ኪራዩ ስለሚወስደው በፊት የምታረጊያቸውን ነገሮች ኦልሞስት እያቀናነሽ ነው የምትጠቀሚው ለመኖር ሲባል ማለት ነው እንጂ ከምትሰራበትን ቦታ ከየትኛውም አካባቢ የሚደረግ የደሞዝ ማሻሻያ የለም። ስለዚህ የእኔ የግል ሴክተሩ ላይ ነው የምሰራ፣ ምንም የተደረገ ነገር የለም። ስለዚህ በፊት የምትጠቀሚያቸውን ነገሮች አሁን አይኖሩም ማለት ነው። የምሰራውም የምኖረውም በክራይ ነው፣ እስካሁን ክራይ ጨምር አልተባልኩም የሚሉ እድለኛ ተከራይም አሉ። ይህ በመንግስት በአከራዮችና በተከራዮች መካከል ያለው የሀሳብ መጋጨት አሁንም እንደቀጠለ ነው። አዲሱ የቤት ክራይ መመሪያ በከተሞች ያለውን የቤት ክራይ ገበያና የዜጎቹን ኑሮ ውድነት ምን ያህል ያረጋጋዋል የሚለውን ወደፊት የምናየው ይሆናል። ለዶቼ ቬለ ራዲዮ ሀና ደምሴ አዲስ አበባ። ተከታዩ ዘገባ ወደ ጋምቤላ ክልል ነው የሚወስደን።
በጋምቤላ ክልል ዘላቂ ሰላም ለማስፈን በማህበረሰብ መካከል የሚከሰቱ አለመግባባቶችን በባህላዊ የግጭት አፈታት ዘዴ መፍታት እንደሚገባ የክልሉ የሀገር ሽማግሌዎች አመለከቱ። ከዚህ በተጨማሪ ህገወጥ የጦር መሳሪያ ዝውውር በክልሉ አዋሳኝ ቦታዎች የሚስተዋል በመሆኑ ታጣቂዎች መሳሪያ በቀላሉ እንደሚያገኙ አመልክተዋል። በክልሉ ለዘመናት አብረው በኖሩ ማህበረሰቦች መካከል አለመግባባት ለመፍጠር በቡድንና በግለሰብ ደረጃ የሚንቀሳቀሱ የታጠቁ ኃይሎች ተደጋጋሚ ጥቃቶች መፈጸማቸውን በመግለጽ በክልሉ ዘላቂ ሰላም ለማስፈን እነዚህን ችግሮች ከምንጩ መፍታት እንዳለባቸው ጠቁመዋል። ከተለመደው ህዝባዊ ጉባኤ በተጨማሪም ባህላዊ የግጭት አፈታት ስርዓት ችግሩን ከመፍታት አንጻር የጎላ ሚና እንዳለው በክልሉ የሀገር ሽማግሌ የሆኑት አቶ አዶል አጓ ጠቁመዋል። ነጋሳ ደሳለኝ ከአሶሳ ዝርዝሩ ልኮልናል። በጋምቤላ ክልል ከጥር 2018 ዓ.ም ጀምሮ የክልሉ የጸጥታ ችግር ለመቅረፍ በክልሉ የአስቸኳይ ጊዜ አስተዳደር ወይም ኮማንድ ፖስት ሁሉንም የክልሉ መደበኛና አድማ ብተና ፖሊሶች ወደ ዳግም ስልጠና እንዲገቡ አድርገዋል። በጋምቤላ ክልል የአገር ሽማግሌ የሆኑት አቶ ኦዱላጓ የክልሉን የጸጥታ ችግር ለመፍታት ከፖሊሶች ስልጠና በተጨማሪ በማህበረሰቡ መካከል የሚከሰቱ ግጭቶችን መፍታት እንደሚያስፈልግ ጠቁመዋል። በተለያዩ ወቅቶች ከፖለቲካ ስልጣንና የመሬት ይገባኛል ጥያቄ ጋር ተያይዞ የተለያዩ አለመግባባቶች እንደሚፈጠሩ የገለጹት አቶ ወዱል የተሳሳቱ የማህበራዊ መገናኛ ዘዴ መረጃዎች ስርጭትም በወጣቱ ዘንድ በጉልህ እየታየ ያለ አልፎ አልፎ ለሚከሰቱ ግጭቶችም እንደ መንስኤ የሚጠቀስ ነው ብለዋል። ግጭት መነሻዎች አንድ ከስልጣኔዎች ጋር ያያዛል። ከዚህ ከመሬት ጥያቄ ጋር ከስልጣን ጥያቄዎች ጋር እነዚህ ናቸው ወጥተው ያስቸግራሉ። ሌላው ምንድነው ተከባሪ ራሳቸውም ቢሆኑ ቤተሰብ ጎጆ ውስጥ ዋሻ ውስጥ የገቡ ትክክል ማስከበር ስራቸውን ዘንግተዋል እና በዚህ መሰረት ይመስለኛል ያለፈው ጊዜ ስልጠና ያደዋል። ሁሉም የአድማ በተና ፖሊሱ ይባል ታድሶ ወስደው ተመልሰዋል። እንግዲህ ተመልሶ ወዲህ ማሻሻሎች ይታያሉ ብለን እናስባለን። በክልሉ ሌላው የአገር ሽማግሌ የሆኑትና ስማቸው እንዲጠቀስ ያልፈለጉ ነዋሪም ከዚህ ቀደም ከፖለቲካ ጋር የተያያዙ ጥያቄዎች ወጣቱን ወደ ግጭት ማምራቱን ጠቁመዋል። በተጨማሪም ጥላቻ ንግግሮችም ለተከሰቱ ግጭቶች ምክንያት ናቸው ብለዋል። እነዚህ ይሰራጫሉ ያሏቸው ጥላቻ ንግግሮችም አንዱን የማህበረሰብ ክፍል በመነጠል ለጥቃት የሚዳርግ መሆኑን በመግለጽ ይህንን ከሁለቱ የአኟና ኑዌር ማህበረሰብ ጋር በባህላዊ የግጭት አፈታት ስርዓትም ሆነ በሌላ ዘዴ በዘላቂነት መፍታት እንደሚቻል ጠቁመዋል። በክልሉ ዘላቂ ሰላም ያመጣል ያሉትን ሀሳብም አብራርተዋል። ዘላቂ ሰላም ይምጣ ቢባል የሰላም አገር ሽማግሌዎች እና ደግሞ የሃይማኖት አሉ። ሃይማኖታችንም አብዛኛው ጊዜ ባህላዊ ነው። ካልቸራል ትራዲሽናል ቢሊፍ የሚል ነገር አለ። ስለዚህ ያን ሊወርድ ቢችለው እያንዳንዱ በሚያምነው ትራዲሽናል ቢሊፍ አንድ ነገር ሊሰፍን የሚችለው እዚህ ሶሉሽኑ ትራዲሽናል ቢሊፍ ላይ ነው። የጋምቤላ ዘላቂ ሰላም ሊመጣ የሚችለው በአኛዋም በኩል ሆን። ስለዚህ የጋምቤላ ሰላም በጣም ሊመጣ የሚችለው በትራዲሽናል ቢሊፍ ላይ የባህላዊ እርቅ አፈታት አለ እዛ ላይ ነው እንጂ ኮንፈረንስ ላይ መሆን አይችልም። የጋምቤላ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ የሆኑት አቶ አሽኒ ያስቲን ባለፈው ሳምንት በሰጡን ማብራሪያ በክልሉ ሰላምና መረጋጋትን ማስፈን ቀዳሚው የክልሉ እቅድ መሆኑን አብራርተዋል። ሰላምና ህዝብን ደህንነት መጠበቅ ቀዳሚ ስራችን፣ ክልሉን የተረጋጋ እንዲሆን የልማትን ዲሞክራሲ ስራችንን ለሁሉም ስራዎቻችን መሰረቱ የተረጋጋ ክልል መፍጠር ስለሆነ ሰላማዊ ክልል መፍጠር ይህን እንድታይ ነው የምንፈልገው። ሁለተኛ ልማት ነው። ስለዚህ ልማትን በዚህ ህዝብ እናበረክታለን። መሰረተ ልማቷ የተሟላ መንገዶች፣ ሌሎችም የህዝባችን ጥያቄ የሆኑትን እነሱን ማሟላት፣ ማህበራዊ ተቋማት ደግሞ አገልግሎታቸውም የተሻሻለ እንዲሆን በመልካም አስተዳደር ህዝቡ አገልግሎትን በቀላሉ ያለ እንግልት የሚያገኝበትን ክልል እንፈጥራለን። በክልሉ ከዚህ ቀደም በነበሩት አለመግባባቶች ውስጥ ተሳትፈዋል የተባሉ ከ40 በላይ የፖሊስ አባላት በህግ ተጠያቂ መሆናቸውን በመጋቢት ወር የክልሉ ፖሊስ ኮሚሽን መግለጹ ተዘግበዋል። እነዚህ በህግ ተጠየቁ የተባሉ የፖሊስ አባላት በስነ ምግባር ችግር፣ በሙስና እንዲሁም የጦር መሳሪያ ይዞ መሸሽና ሌሎች ጉዳዮች ላይ ተሳታፊ ናቸውም ተብለዋል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ። የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ትናንት ሰኔ 23 ቀን 2018 ዓ.ም በመላ ሀገሪቱ በይፋ ተጀምሯል። ተማሪዎች ወደ ፈተና ማዕከላትና የመፈተኛ ክፍሎች ከመግባታቸው በፊት
ጥብቅ ፍተሻና ቁጥጥር ተደርጎባቸዋል። ይህም የፈተናውን ፍጹም ፍትሐዊነትና ታማኝነት ለማረጋገጥ ነው ቢባልም ጥብቅ ቁጥጥሩ በተማሪዎች ላይ ጭንቀትን ፈጥሮባቸው እንደነበር ነው የተናገሩት። እንዲያም ሆኖ ፈተናውና ቁጥጥሩ የተማሪዎችን በራስ የመተማመን ስሜት ለማጎልበትና በስራቸው ብቻ ተመስርተው ውጤታማ እንዲሆኑ ለማድረግ ያለመ ነው ተብሏል። ከአዲስ አበባ ሀና ደምሴ ዘገባ አላት። የትምህርት ምዘናና ፈተናዎች አገልግሎት እንዳስታወቀው ፈተናው እስከ ሐምሌ 16 2018 ዓ.ም ድረስ ይቆያል። በዚህ ፈተና ላይ በአጠቃላይ 563501 ተፈታኞች ይቀመጣሉ። ከነዚህም መካከል 306456ቱ የተፈጥሮ ሳይንስ፣ 257045ቱ ደግሞ የማህበራዊ ሳይንስ ተማሪዎች ናቸው። ፈተናው በ607 የፈተና ማዕከላት ውስጥ በመላው ሀገሪቱ በ6 ዙሮች የሚሰጥ ሲሆን ከአንደኛ እስከ 3ኛ ዙር የተፈጥሮ ሳይንስ ከአራተኛ እስከ 6ኛ ዙር ደግሞ የማህበራዊ ሳይንስ ተፈታኞች ፈተናውን እንደሚወስዱ ታውቋል። የዘንድሮ ፈተና ቀደም ሲል ከነበሩት ዓመታት የውጤት ማሽቆልቆል ማሻሻያዎቹን ለማስመዝገብ ትልቅ ዝግጅት የተደረገበት መሆኑን የትምህርት ቢሮ ባለሙያው ለዶይቼ ቬለ ገልጿል። ልጆቹ ብቃት ባላቸው መምህራን ተምረው ውጤታማ እንዲሆኑ ስለሚጠበቅ ፕሮግራም ተዘጋጅቶላቸው የጥናትና የማስተማሪያ ፕሮግራም አለ። በየትምህርት ቤቱ የመማሪያ መጽሐፍ፣ ላይብረሪ፣ ላቦራቶሪ ዝግጁ ነው። መምህራንም ያው በደንብ ይከታተሏቸዋል። ከግል ትምህርት ቤቶች አንድ ላይ ሆነው በክላስተር በሁሉም ክፍለ ከተሞች ላይ በጋራ የሚማሩበት ፕሮግራም አለ። እሱ አንድ የተለየው ነገር ነው። በየትምህርት ቤቱ የ12ኛ ክፍል ተማሪዎች እየተለዩ የሚማሩና የማጥኛም ደግሞ ፕሮግራም ወጥቶላቸው በጋራ እንዲያጠኑ ይደረጋል፣ እንዲዘጋጁ ይደረጋል። በአዲስ አበባ DW በተመለከታቸው በ3 የፈተና ማዕከላት ውስጥ ተማሪዎች ያለ ችግር ወደ ተመደቡባቸው የፈተና ማዕከላት ክፍሎች መግባታቸውን ተመልክተናል። በማዕከላቱ የተደረገው ጥብቅ ፍተሻና ዝግጅት ተማሪዎች የተከለከሉትን እቃዎች እንደ ስልክ፣ ታብሌትና ስማርት ሰዓት ያሉ ሳይዙ በመምጣት ለሕጉ ተገዢ መሆናቸውን አሳይተዋል። ወደ ማዕከላት ሲገቡም ፈተና መግቢያ ካርድ፣ የተማሪ መታወቂያ፣ እስክሪብቶ ወይም እርሳስ መያዛቸውን አይተናል። መነጽር የሚያደርጉ ተማሪዎች በሐኪም የታዘዘ ለመሆኑ የሐኪም ፍቃድ ወረቀት ሲጠየቁ ተመልክተናል። ፈተናውን ወስደው የወጡ ተማሪዎች ያለምንም ስጋት በሰላም መጠናቀቁ እንዳስደሰታቸው ገልጸዋል። ፈተና የጀመርነው 3 ሰዓት ነው። አሪፍ ነበረ። ወደ ውስጥ ስንገባ በጣም ጥብቅ የሆነ ፍተሻና ይዘን የገባነው መታወቂያና አይዳችንና እና የእረፍት ሰዓታችን ረዥም ነበረ። አሪፍ ፈተና ጊዜ ነበረ። ያው የዘንድሮ የማትሪክ ፈተና በጣም ፍተሻ ነበረው እና በጣም እየተፈተሽን ነበር ስንገባ የነበረው። ያው ስልክ ምንም ይዞ መግባትም አይቻልም እና ያው በጣም ከመፈተሻችን የተነሳ ያጠናነው ራሱ እየጠፋብን ነበርና በጣም ከባድ ፍተሻ ነበር። ስንገባ በጣም ተጨናንቀን የገባ ነው። ፍተሻ በጣም ፍተሻ አለ። የተጨናነቀ ፍተሻ ነበረ። ከመጻፊያና ከመታወቂያ በስተቀር ይዘን መግባት አንችልም እና ውጤታችን ጥሩ እንደሚሆን ተስፋ አድርጋለሁ። እኔ ሶሻል ተማሪ ነኝ። ስለዚህ ማትሪክ ወስደው ሐምሌ 6 ነው። ያው ናቹራሎች ጀምረዋል። ኦልሬዲ ተከፋፍለው ነው እየተፈተኑ ያሉት እና እነሱ ጀምረዋል። ከነሱ በኋላ ደግሞ ሰከንድኛ እንቀጥላለን። እንግዲህ እኛም የተዘጋጀን ነው፣ እያጠናን ነው። እግዚአብሔር ይርዳን። ካለፉት ዓመታት ዝቅተኛ ውጤት ሪከርድ በመነሳት ዘንድሮ የተሻለ ውጤት ለማምጣት ከፍተኛ ዝግጅት ማድረጋቸውን ተማሪዎቹ ይናገራሉ። በመላ ሀገሪቱ የተጀመረው ይህ የ12ኛ ክፍል ብሔራዊ ፈተና በቀጣዮቹ ቀናትም በተመሳሳይ የዝግጅትና የጥንቃቄ ደረጃ እንደሚቀጥል ይጠበቃል። ለዶይቼ ቬለ ራዲዮ ሀና ደምሴ አዲስ አበባ። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ፕሬዝዳንት ዶናልድ ትራምፕ በመወለድ የሚገኝ ዜግነትን ለማስቀረት ያደረጉትን ሙከራ ውድቅ አደረገ። ዶይቼ ቬለ ያነጋገራቸው የሕግ ባለሙያዎች የዚህ ውሳኔ ፋይዳ ከፍተኛ መሆኑንና ለኢትዮጵያውያንም በብዙ መልኩ አስተዋጽኦ ያለው መሆኑን ገልጸዋል። ዝርዝሩን የአትላንታው ወኪላችን ታሪኩ ኃይሉ አጠናቅሮታል። በአሜሪካ ሰነድ አልባ ስደተኞች የሚወልዷቸው ልጆች የአሜሪካ ዜግነት እንዳያገኙ ለማገድ ፕሬዚደንት ዶናልድ ትራምፕ ፕሬዚደንታዊ ትዕዛዝ በማውጣት መብቱን ለማስቀረት ከፍተኛ ጥረት ሲያደርጉ ቆይተዋል። የሀገሪቱ ጠቅላይ ፍርድ ቤት ግን ትላንት ባስተላለፈው ውሳኔ የትራምፕን ሀሳብ 6-3 በሆነ አብላጫ ድምፅ ቀልብሶታል። ጠቅላይ ፍርድ ቤቱ ጉዳዩን የተመለከተው የፕሬዝደንት ትራምፕን ማዘዣ የተቃወሙ ወላጆችና የሰብአዊ መብት ድርጅቶች ባቀረቡት ክስ መነሻነት መሆኑን የሕግ ባለሙያው ዶክተር ፍጹም አቻምየለህ ለዶይቼ ቬለ ገልጸዋል። ያንን ማዘዣ የሚቃወሙ ወላጆችና የሰብአዊ መብት ድርጅቶች ደግሞ ከሰሱ። የመጀመሪያው ደረጃ ፍርድ ቤት የዲስትሪክት ኮርት ይሄ የፕሬዚዳንቱ ማዘዣ ኤግዜኪቲቭ ኦርደር
ከአሜሪካ ህገ መንግስት 14ኛው አንቀጽ ጋር ይቃረናል ብሎ ወሰነ። የአሜሪካን ህገ መንግስት 14ኛ ማሻሻያ አንቀጽ ማንም ልጅ አሜሪካን ሀገር የተወለደ ልጅ ወላጆቹ ዜጋ ሆኑ አልሆኑ፣ ፈቃድ ኖራቸው አልኖራቸው ዜጋ ነው የሚል ትዕዛዝ ነው እንግዲህ የወጣው። እስከ ሀገሪቱ ጠቅላይ ፍርድ ቤት በዘለቀው በዚህ ጉዳይ ከ9 የጠቅላይ ፍርድ ቤት የዕድሜ ዘመን ዳኞች አብላጫውን ቁጥር የያዙት 150 ዓመት ያስቆጠረውን በመወለድ የሚገኝ የዜግነት መብት እንዲቀለበስ አልፈቀዱም። በጉዳዩ ላይ አስተያየት የሰጡን ሌላው የህግ ባለሙያ አቶ አሳመን መኮንን በበኩላቸው ውሳኔው ከፍተኛ ግምት የሚሰጠው እንደሆነ ይናገራሉ። አብዛኞቹ የጠቅላይ ፍርድ ቤት ዳኞች የወሰኑት ውሳኔ አሜሪካ ውስጥ መወለድ ብቻ በቂ እንደሆነ፣ ነገር ግን የሚወለዱት ልጆች እናትና አባታቸው እዚህ ሀገር ወረቀት ይኖራቸው አይኖራቸው፣ የመኖሪያ ፈቃድ ይኖራቸው አይኖራቸው፣ ሲቲዝን የሆኑ ግሪን ካርድ ይሆኑ፣ እሱ አይደለም ዋናው ነገር፣ እዚህ መወለድ ብቻ በቂ ነው የሚል በርዝራት ሲቲዝንሺፕ በህገ መንግስቱ ይሰራበት የነበረው ነገር ህገ መንግስታዊ ነው፣ በዛ መቀጠል አለበት የሚል ውሳኔ ነው። በጣም ከፍተኛ የሆነ ጠቅላይ ፍርድ ቤት ውሳኔ ነው። እንደው ምን ማለት ነው ውሳኔው? እንደተባለው ትልቅ አይነት አንደምታ ያለው ነው እና በተለይ እንደው ለኢትዮጵያኖችስ ምን ማለት ነው የሚለውን ብናይ ወላሂት ኢትዮጵያውያን እንግዲህ እዚህ ሀገር አሜሪካ ውስጥ ብዙ ሲቲዝን የሆኑ አሉ፣ ግሪን ካርድ ያላቸው አሉ፣ ወረቀትም የሌላቸው ኢትዮጵያውያን አሉ። እዚህ ሀገር በተለያየ ቴምፖራሪ በሆነ ቪዛ ያሉ ሰዎች አሉ። ዞሮ ዞሮ ወረቀት ያላቸውም የሌላቸውም፣ የመኖሪያ ፈቃድ ያላቸውም የሌላቸውም፣ ሲቲዝን የሆኑትም ግሪን ካርድ ያላቸውም የሌላቸውም እዚህ ሀገር ልጆች ቢወልዱ ልጆቻቸው የአሜሪካ ሲቲዝን እያገኙ ይቀጥላሉ ማለት ነው። በፕሬዝደንቱ ትዕዛዝ ምክንያት ቢያንስ ወደ 200,000 የሚሆኑ ልጆች ዜግነት ያጡ እንደነበር የተናገሩት ዶክተር ፍጹም የጠቅላይ ፍርድ ቤት ውሳኔ ለእነዚህ ሰዎች ትልቅ እፎይታን የፈጠረ መሆኑን አስረድተዋል። ይህን ትዕዛዝ ከወጣ በኋላ የተወለዱ ልጆች ዜግነት እንዲከለከሉ ነበር ያሰበው። እሱ ግን ጠቅላይ ፍርድ ቤቱ መከልከል የለባቸውም ብሎ ወሰነ። እንደምታው አንደኛ አሁን ለጊዜው እነዚህ 200,000 የሚሆኑ ልጆች በሊምቦ ይባላል ማለት እንሆን አንሆን ብለው የሚጨነቁ ወላጆች እነዚህ ልጆች ዜጋ ናቸው። ሁለተኛ የአሜሪካን ሀገር የዛሬ 125 ዓመት የተጻፈው የህገ መንግስት ማሻሻያ ለአንዴና ለመጨረሻ ጊዜ ተቋጨ ማለት ነው። ከዚህ በኋላ እየተነሳ የዚህ ሀገር የተወለዱ ልጆች ዜጋ አይደሉም ማለት አይቻልም። አሜሪካን ሀገር የህግ ስርዓቱ አሁን እንዳየነው ህገ መንግስቱን የሚነካ ከሆነ ጠቅላይ ፍርድ ቤቱ ህገ መንግስቱን እና ማሻሻያዎችን እንዳይነካ መስመር አሰመረ ማለት ነው። ለዶይቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ። አዲሱ የመኖሪያ ቤት የኪራይ ዋጋ ጥናት በጋምቤላ ክልል ባህላዊ የግጭት አፈታት ዘዴዎች ዘላቂ ሰላም ለማስፈን ስለሚኖራቸው ሚና መነገሩ፣ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና መጀመሩ እንዲሁም የአሜሪካ ጠቅላይ ፍርድ ቤት እዚያ ስለሚወለዱ ልጆች ዜግነት ያሳለፈውን ውሳኔ የተመለከቱ ዘገባዎችን ያስቃኘው የምሽቱ የዜና መጽሔት ጥንቅር አበቃ።